ሩታ አደይን በዶክተሩ ምክንያት ማንቁርቷን ይዛ ወዙዛ ገደለቻት። የዲቭ አዲሷ ፍቅረኛው በጣም ደስ አላት። ለሩታ ተደርባ እሰይ እንኳንም ደግ አደረግሻት። አደይ የምትባል ልጅ በህይወቴ ማየትም መስማትም አልፈልግም። ዲቭ በጣም ተቀይሯል። ሩታ ታውቂያለሽ፣ እሷ እኮ ሁለት ወንድ ለማማለል የራሷ ለማድረግ እየሞከረች ያለች ሴት ናት እና አንቺ ደግሞ ከልጅነቴ እስከ እውቀቴ በደንብ ታውቂኛለሽ፣ እንኳንም ደግ አደረግሻት እያለች ሞራል ሰጠቻት። እጅጉን የተናደደችውና እሳት ለብሳ እሳት ጎርሳ ያለችው አደይ አንተ ምን አይነት ወንድ ነህ? የእውነቴን ነው ምልክ አንተ አልጫ ነህ ዲቭ፣ የእውነቴን ነው አንተ አልጫ ነህ ብላ በጣም ተናደደችበት። ኧረ እባክሽ አደይ እኔ እኮ ምንም ነገር አላደረኩም፣ ሁሉንም ነገር ላስረዳሽ ቢላት አይ በፍጹም እኔ ከዚህ በኋላ ምንም የምረዳው ነገር የለኝም። በጣም ማፈሪያ ነህ። ሰው እንዴት ያ ሁሉ ቃል ኪዳንና ያ ሁሉ ነገር በአንድ ጊዜ ግልብጥብጥ ብሎ ውሸት ሊሆን ይችላል? የእውነቴን ነው ምልህ በጣም ታሳዝናለህ። ካንተስ ቆርጦ የሄደው ባርኮቴ ይሻላል ብላ አለችው። ዴቭ የባርኮቴን ስም ስታነሳበት በጣም ተናደደ። ቆይ ምን እያልሽ ነው አደይ? ያለፈ ታሪክ እያነሳሽ ለምንድን ነው ወደ ኋላ የምትጎትችኝ? ብሎ አለ። ምን ነው እሱ አንተን እኔ እንደምትወደኝና እንደምታፈቅረኝ ስላወቅ አይደል እንዴ አገሩን ጥሎ የሄደው? እስኪ ንገረኝ። ወይስ ደግሞ ሌላ ነገር ያለ ይመስልሃል? ግን አንተ በፍጹም አንድ ቀን እንኳ ስለ እኔ ስሜት ተጨንቀህና ተጠባህ አታውቅም። ስለዚህ በጣም ታሳፍራለህ ብላ አለችው። ኧረ እባክሽ ተይ፣ ግድለሽም ተይ፣ ኧረ እባክሽ ቢላትም አደይ ግን ልትሰማው ፍቃደኛ አይደለችም። ቤሪ እባክህ ለምንድን ነው እሷን የምትለማመጣት? እኔ እዚህ የምወድህና የማፈቅርህ እያለሁኝ ኧረ ተው ግድልህም ተውድም። አንተማ የእውነትም በጣም ተቀይረሃል። ቆይ ግን ይሄ ምን አይነት ነገር ነው? እያለች በጣም እሪኡኡ አለችበት። አርፈሽ ተቀመጭ ቤሪ፣ ያኔ እኮ እኛ ህፃን ልጆች ስለነበርን ነው በፍቅርም ሆነ በሁሉንም በተለያየ አይነት ነገር ልናይሽና ልንተያይ የነበረው። አሁን ግን እሱ ነገር ሁሉ ቀርቷል። ምን ነው? ምን ተቀየረ ዛሬ? ዛሬማ በህይወቴ ውስጥ አደይና አደይ ብቻ ናት ልቤ ውስጥ የምትንጎባልለው። ቆይ አንቺ ለምንድን ነው የማይገባሽ? ቤሪ እባክሽን ከህይወቴ ውጭልኝ። እናቴ የምትለውን ነገር በሙሉ አትስሚያት። በቃ እባክሽን እናቴ ሳታይሽ ውልቅ ብለሽ ወደ መጣሽበት ሂጂ ብላ አለቻት። በፍጹም እንደዛ የማደርግ ይመስልሃል እንዴ? ትሰማኛለህ? ላንተ ደስታማ ብዬ በፍጹም አልሄድም ብላ አለችው። እንደዛ ከሆነ በጣም ጥሩ ቤሪ፣ አንቺ እንኳ ባትሄጂ እኔ ራሴ እንድትሄጂ አደርግሻለሁኝ፣ እማዬን አናግራታለሁ ብሎ አለ። የዴቭ እናት ትሰማኛለህ? አሁንማ እታለም በጣም አባልጋሃለች አንተን። ቆይ እንዴት ስርዓት አልባ የሆንክ ልጅ ትሆናለህ? ብላ ስትለው እማዬ እባክሽ ለክብርሽ ብዬ በጣም ብዙ ጊዜ ተጨንቄያለሁ፣ ግን እኔ በህይወቴ ውስጥ ያለችው አደይ ብቻ ናት። እባክሽን እማዬ ልለምንሽ ብሎ ቢላትም በፍጹም እንግዲህ አንተ አደይን ከመረክ የኔን እናትነት ክድህ አደይን መምረት ትችላለህ፣ እንደፈለክ አድርግ። ነገር ግን እኔ በፍጹም ከዚህ በኋላ ምንም የማደርገው ነገር የለኝም። ትሰማኛለህ ዲቭ? ቤሪን ታገባታለህ። የተከበረች ሴት ናት። በዛ ላይ አባቷና እኔ በደንብ እንተዋወቃለን። በጣም ብዙ ነገሮችን አብረን አሳልፈናል ብላ ግግም አለች። የባቡሬ እናት ሰተት ብላ መታ የፍቅርን እናት ስታናግራት እኔም እኮ ግራ ገባኝ። እኔ ያሳደግኩት ዲቭ እንደዚህ ያደርጋል ብዬ አላስብም ነበር። በእርግጥ እሱም ለእናቱ ብሎ ነው፣ ግን ቢሆንም እንኳ ቢያንስ ሊከራከርላትና እንዲሁም ደግሞ ሚስቴ ናት ሊል ይገባ ነበር። እሱ ግን ዝምታውን መረጠ እና ምን እንደማደርግ አላውቅም ብላ ስትል የፈለግሽውን ነገር አድርጊ፣ ምንም ይሁን ምን ብቻ እኔ የምፈልገው አንድና አንድ ነገር ቢኖር እንዲስተካከሉ ነው። አይ የሚል ከሆነ ልቧን ከአንድ አይሉት ሁለቴ ከሁለት አይሉት ሶስቴ ከሚሰባብረው በቃ አልፈልግሽም ብሎ እንዲያሰናብታ ትፈልጋለሁ። መጠበቅ ምን ያህል
እንደሚጎዳ አንቺም ምን የምናውቃለን። ምክንያቱም አንቺም በባልሽ ምክንያት እኔም ደግሞ በባቡሬ አባት ምክንያት በጣም ብዙ ነገሮችን አሳልፈናል። ስለዚህን እባክሽን ብላ አለች። እሺ ችግር የለውም በቃ የባቡሬ እናት አሁን ልሸኝሽ እንዴት ስትላት፣ አረ ችግር የለውም እኔ እንኳ ወደ መጣሁበት እሄዳለሁኝ፣ ግን ደግሞ አደይ በጣም ልቧ ተሰብሯል ብላ አለቻት። እሱን አውቃለሁ። አዎ አደይ በማይታወቅ ወደሆነ ቦታ ከምትሄድና ነገሮችን በሙሉ ከሚበላሽባት ይሻላል ይሄ ብላ ስትል፣ ምንም ችግር የለውም እንደምንም ብለን ሁሉንም ነገር አስተካክለን የሚፈጠረውን ነገር አብረን እናያለን ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያብ ዩቲዩብ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዳይመንዶ የገንዘቡ ነገር እጅጉን አሳስቦትና እጅጉን አስደንግጦት፣ ቆይ አሁን በዚህ ገንዘብ ምንድነው የማደርግበት እያለ ወረቀት እየጻፈ ካልኩሌት ሲያደርግ ኩኩሻ መጣችና ዝም ብላ ተቀምጣ ታየዋለይ። ረረረ ቆይ አንተ ይሄን ያህል ምን ያህል ዶላር ብትይዝ ነው እንደዚህ የተጨነከው ብላ ስትለው፣ እባክሽ አንቺ ሴትዮ ተይ፣ ቆይ አንተ ግን የምትሰራው ነገር የለህም እንዴ ብላ ስትል፣ ይኸውልህ ዳይመንድ ድጋሜ በወንድ አድርገህ አትጥራኝ እባክህን። ቆይ ምን ሆነህ ነው? እኔ እኮ ላናግርህ ብቻ ነው የፈለግኩት። እናም ደግሞ የሆነ ሀሳብ እንድሰጥህ ብዬ ነው እንጂ ሌላ ምን አደረግኩ? እኔማ ያንተ ነገር በጣም ግራ ያጋባኛል ብላ ስትል፣ ትሰሚኛለሽ? እኔ ያንቺን እርዳታ በፍጹም አልፈልግም። አንቺ እኮ ትሰሚኛለሽ? የእውነቴን ነው እምልሽ፣ እድሉን ታገኘሽ ትገልኛለሽ ብሎ ሲላት፣ አረ በፍጹም እንደዛ እንኳ አላረግም። ለምን ሲባል ነው እንደዛ ማታረጊው? የማላቅሽ መሰለሽ እንዴ? አይ የምሬን ነው እምልክ። ይልቁንስ ሁሉም ነገር አንተ እንደምታስበው አይደለም ብላ አለችው። እኔ ያም ይሁን ይህ ምንም የሚያገባኝ ነገር የለም፣ እባክሽን ተይም በቃ። እንደውም ታውቂያለሽ አንቺ በቅርቡ እዚህ ተቀምጠሽ ስታማሪና ይሄንን ድንጋይ የተቀመሽበትን ፀሐይ ሲያምረው ይውላል። እኔ ደግሞ መኪናዬን ይዤ በዚህ ምናልባት እርቦሽ ከሆነ ነይ ምሳ ልጋብዝሽ የምልበት ሰዓት ቅርብ ሰዓት ነው ብሎ ሲላት፣ ያድርግልህ አታስብ ብላ ቁጭ አለች። በሌላ በኩል በጣም የሚያስደነግጠውና እንዲሁም የሚያጓጓው ነገር የዲቭ እና የአደይ ነገር። አደይ ተስፋ ቆርጣ በቃ ከዚህ በኋላ ያለኝ አማራጭ አንድና አንድ የራሴን ስራ መጀመር ነው ሊልዬ፣ ስለዚህ እባክሽን ያንን ያልነውን ስራ እንጀምር ብላ ስትል፣ ምን እያልሽ ነው አደይ? ቆይ ዶክተሩ ጋር አውርታችሁ የለ እንዴ? ስለዚህ ለምንድን ነው ዶክተሩ ጋር የማትሰሪው ብላ ስትል፣ አይ ዲቭ እዛ እንዲሰራ ደስተኛ አይደለም፣ ደግሞ እኔ ሌላ ጭቅጭቅ አልፈልግም ብላ አለች። ምን? ቆይ አንቺ ለሱ ብለሽ ነው? እሱ ባንቺ ላይ ብዙ ነገር ሲያደርግ ምን ብለሽ አደይ? እኔ ይሄ ነገርሽ በጣም እያናደደኝ ነው። ምክንያቱም አንቺ ለራስሽ መከራከርና መቆም ራሱ አትፈልጊም። ቆይ ምን አይነት ነገር ነው? እሷን እንደፈለግሽ ውሰጁ ብለሽ ልጅቷን ተውሻት። ጭራሽ ባስ ብለሽ ደግሞ አሁን ከዶክተሩ ጋር ሰራም ትያለሽ እንዴ? አይ ይህማ ነገር እኔ ቁሜ ይሁን ሙቼ በፍጹም አይሆንም። ዶክተሩ ጋር አርፈሽ ስራሽን ትሰሪያለሽ። ከዛ ደግሞ አደይ ማን እንደሆነች ሁሉንም ነገር ታሳየዋለሽ ብላ አለች። ይሻላል ብለሽ ነው? አዎ ይሻላል። የሚሻለውም አንድና አንድ ይሄ ነው። እንዴ የእውነቴን ነው ምልሽ፣ አሁንስ በጣም አበዛሹ አደይ ብላ ስትላት፣ እሺ በቃ ሊልዬ እንደዛ ከሆነ አሁን የሚሄድበት ቦታ አለኝ ብላ ውጥት ብላ ስትሄድ ያላየችውና ያላሰበችው ነገር ገጠማት። እናም በሚገርም ሁኔታ በር ላይ ስታገኘው፣ እንዴ ዶክተር እዚህ ምን ትሰራለህ? አደይ ስላንቺ እኮ ተጨንቄ ስልክ ልደውልልሽ አልኩኝና፣ አይ ከምደውልላትማ ለምንድን ነው ሂጄ ሰላም የማልላት ብዬ ለዛ መጣሁኝ ብሎ ሲላት፣ ውይ በጣም ደስ ይላል። እኔ ራሱ እኮ ወደ አንተ ልመጣ ነበር። ምን ነው በሰላም? አይ እሱማ በሰላም ነው፣ ግን ደግሞ ያው አለ አይደለም ነገሮችን በሙሉ እንድናወራበት ፈልጌ ነው። ማለቴ ስላለሽበት ሁኔታ። ወይ እንደዛ ከሆነ በጣም ጥሩ። እኔ ራሱ የማወራህ በጣም ብዙ ነገር አለኝ። ማለቴ
ስራ መጀመር እፈልጋለሁ ብላ አለችው። ዶክተሩ እጅጉን ደስ አላት። የእውነትሽን ነው? አዎ ከዚህ በኋላ አንድና አንድ ማድረግ ያለብኝ የራሴን ስራ መስራት ነው እና ከሱስ ጋር እንዴት ሆናችሁ ብሎ ሲላት ባክተው እሱ እንደፈለገ ያድርግ። በዛ ላይ ምርጫውን መርጧል። እንዴ ምን ማለት ነው ይሄ ደግሞ? በቃ ማለቴ አንዳንድ ጊዜ የሚያደርጋቸው ነገር በሙሉ ምንም ደስ እያለኝ አይደለም። እናም የሚያደርገውን መጨረሻ አማራጭ የሚሆነው ይህን ነው ብላ አለች። እንዴ ምን ማለት ነው? በቃ ከዚህ በኋላ ካንተ ጋር ስራዬን እሰራለሁኝ እና ሁሉንም ነገር አስተካክላለሁ ብላ አለች። የእውነትሽን ነው? አዎ ማድረግ ያለብኝም በሙሉ አደርጋለሁኝ። በቃ ይህ ብቻ ነው ያለኝ አማራጭ ስትል፣ እንደዛ ከሆነ በጣም ጥሩ። ለማንኛውም ግን ምንም ጉዳይ ይሁን ምንም አብረን ሁሉንም እናልፋለን ብሎ አላት። አታስብ፣ እውነት ለመናገር እኔ ራሱ ማድረግ ያለብኝም በሙሉ አደርጋለሁኝ እና ምንም የሚያሳስብ ነገር የለም እያለች ስታወራ እንደ አጋጣሚ ዲቭንና ቤሪን ባንድ ላይ አየቻቸው። ከዛ ቆይማ ብላ ስትል፣ እንዴ ምን እያልሽ ነው? ምንድን ነው የተፈጠረው ነገር? እስኪ ተመልከት፣ እሱ እዚህ ይዝናናል፣ እኔ ደግሞ በሱ ምክንያት ጭንቀት እገባለሁኝ። ቆይ ይሄ ምን አይነት ስርዓት ነው ብላ ሂዳ፣ ቆይ አንቺ ምንድን ነው ፍላጎትሽ? እኔን እና እሱን መበጥበጥ ብቻ ነው እንዴ ብላ ስትል፣ ምን አደረግኩሽ? ቆይ አንቺ ልጅ፣ አንቺ ደግሞ ማነሽ? እኔማ የዲቭ ጮኛ ነኝ ብላ ስትል፣ ኦኬ አንቺ ጮኛው ከሆንሽ እኔ ደግሞ ሚስቱ ነኛ። ምን? አዎ ሚስቱ ነኝ። ምን ነው? የዲቭ እናት እንዳልወደደችሽና ጋብቻውን እንደማትቀበል እኮ ተናግራለች። ስለዚህ አንቺ ለምንድን ነው በሁሉም ቦታ አለሁ አለሁ እያልሽ የምትጣጁ ብላ አለቻት። አንቺ ሴትዮ ታያርፈሽ ተቀመጪ። አይ እኔማ አርፌ መቀመጡን አልቀመጥም፣ ግን ደግሞ መናገር ያለብኝም በሙሉ ተናግሬያለሁ። ይልቁንስ አንቺ አርፈሽ ብትቀመጪ ይሻልሻልሽ ተባብለው እስ በራሳቸው ጸጉር ለጸጉር ተነጫጩ። አረ ተይ ግደለሽም ተይ፣ አረ ተይ። በጣም ደንግጦ ዶክተሩና እንዲሁም ዲቭ እነሱን ለመለያየት ሲሞክሩ ይህ ሁሉ ባንተ ምክንያት ነው ሲለው ዶክተሩ፣ ቆይኔ ምን አደረግኩ ዶክተር? ምን ነው ስርዓት ማስያዝ ያለብህ አንተ ነበርክ። እናትህን ለምን አታናግራትም? ምንም የልብ ታማሚ ብትሆንም እንኳ ቢያንስ እንድትረዳህና የምታፈቅረውን ሴት አትናገርም እንዴ? አሬ እውነቴን ነው የምልህ፣ ያንተስ በጣም ይገርማል። ለማንኛውም ግን እኔ ምንም አይመለከተኝም። አደይ ግን ስትከፋና ስትናደድ በፍጹም አላውቅም እንድትሆን አልፈልግም ብሎ አለው። ውድ የህያ ቤቴ ቤተሰቦች የዛሬው ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ። እናንተስ ምን ተሰማችሁ? የእውነት ሩታ አደይም በተናገረቻት ነገር ትክክል ነው ትላላችሁ ወይስ ደግሞ ቤሪ ባሌ ነው ብላ ባለችው ትክክል ናት ትላላችሁ?